እንዴት ናችሁልን? ተመልሰናል። ዛሬም እንደተለመደው ሌላ ቆንጆ ድራማ ይዘንላችሁ መጥተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ዋን የምትባል ሴት ከባሏ ውሽማ ጋር ስትገናኝ እናያታለን። ነገሩ የተፈጠረው ከ2 ወር በፊት ስለነበረ በትውስታ ወደዛ ጊዜ ይወስዱናል። ዋን ደስ የሚልና የተረጋጋ ህይወቷን ከድርጅት አስተዳዳሪ ከሆነ ባሏና ልጇ ጋር ስትኖር እናያለን። አንድ ቀን ግን የባሏ ልብስ ውስጥ የእሷ ያልሆነ ጆሮ ጌጥ ታገኝና ነገሩን ተጠራጥራው ኢንተርኔት ላይ ስትፈልግ የሆነ ሴት ፎቶ ታገኛለች። ፎቶ ላይ ያየችውን ጥፍር ፍለጋ ወደ ባሏ መስሪያ ቤት ብትሄድም ተመሳሳይ ጥፍር ያላትን ሴት ሳታገኝ ትቀራለች። ስልኩን ስትመረመርም በእሷ ስም የሆቴል ክፍል እንደተያዘ ትደርስበታለች። ከረዳቱ ጋር እየከዳት እንደሆነ ስላወቀችም ለማረጋገጥ ረዳቱ ዮጋ የምትሰራበት ቦታ ትሄድና በጥፍሯ እሷ መሆኗን ታጣራለች። ምንም ሳታናግራትም ጓደኛዋን አግኝታት የተፈጠረውን ነግራ ስታማክራት መቼም ቢሆን እንዳትፈቺው፣ የተረጋጋ ህይወትሽን ለማን ብለሽ ነው የምታበላሽው? ትንሽ ታግሺ ትላትና እሷን በሀሳቧ ብትስማማም ለልጃቸው ብለው ያስቀመጡትን ብር ግን ባሏ አውጥቶ ለቤተሰቦቹ ቤት ይገዛበታል። ማታ ላይ ማጠገቧ ተኝቶ የሌላ ሰው ሽታ ይሸታታል። አሁንም እንዳላቆመ ስለገባት በጣም ይመራታል። በቀጣዩ ቀንም ረዳቱን ለማግኘት የዮጋ ክላሱ ጋር ትሄድና ከባሌ እንድትርቅ ይፈልጋለሁ፣ እሱን እንኳን ማድረግ አልችልም፣ እኛ እኮ እንዋደዳለን ትላትና ወደ ቤት ስትመለስም ማታ ላይ ለነበረባቸው ፓርቲ የተላከላትን ቀሚስ ስታየው ትንሽ ስለነበረ በውሽማው ልኬት እንዳሰበው ይገባታል። ምንም ቢሆንም ግን እንዴቷን ተቆጣጥራው ማታ አምሮባት ወደ ፓርቲው ትሄዳለች። ሆኖም ግን ሁሉም ስኬታማ የስራ ሰው ሆነው ስታያቸው ለትዳሯ ብላ ስራዋን አቁማ ቤት መቀመጧ በጣም ይቆጫትና ቶሎ ትመልሳለች። በቀጣዩ ቀንም ልጃቸው ትታመማለች። ዋን ደጋግማ ለባሏ ብትደውለትም ከውሽማው ጋር ስለነበረ ስልኩን ሳይነሳው ይቀራል። እሷም ምርጫ ስላልነበራት ልጇን ብቻዋን ሆስፒታል ትወስዳትና ጠዋት ላይ ተሸክማ ትመልሳታለች። ባሏ እንዳገኘችውም ለምን ስልኩ እንዳላነሳት ጠይቀውና ይጣላሉ። ነገሩን ከዚህ በላይ መቋቋም ስላልቻለችም ቀለበቷን ሸጣው የፍቺ ጠበቃ ለማየት ትሄዳለች። ከፍቺ በላይ ግን ያሳሰበኝ እጅ ላይ ምንም ብር አለመኖሩና ስራ የሌለኝ መሆኑ ነው። ስለዚህ ልጅን የማሳደግ መብት አይኖረኝም ማለት ነው? አዎ፣ ስራም ሆነ ብር ሳይኖርሽ ፍቺ መጠየቁ አንቺን የሚጎዳሽ። ትንሽ ብትጠብቂ ጥሩ ይሆናል። ስራ ፈልገሽ ያዥ። ይህንን እንደሰማችም ረዳቱን ለማናገር ትሄድና እኔ የምፈልገው ልጅንና እሷን ማሳደግ የሚችልበትን ብር ብቻ ነው። እሱ እንደሚሰጠኝ ቃል የሚገባ ከሆነ እፈታውና አንድ ላይ መሆን ትችላላችሁ ስትላት፣ ልጅቷ ግን ለማንም ባትናገረም በጣም ድሃና ባሏንም የቀረበችው ለብሩ ብላ እንደሆነ ታስታውሳለች። ወደ ተጎሳቀሉ አፓርትመንቷ ስትመለስም ቀኑን ሙሉ ጌም የሚጫወተው ወንድሟን እያየችው ምን ማድረግ እንዳለባት ታስባለች። በቀጣዩ ቀን ዋን ስራ ለመፈለግ በየቦታው ስትዞር ትውላለች። በመጨረሻም የሹፌርነት ስራ ታገኛለች። ባሏም ረዳቱን የሚፈልገውን ቢዝነስ እንዲያሳካ የምታደርገው ከሆነ እድገት እንደሚሰጣት ቃል ሲገባላት ወዲያውኑ ተስማማና ሰዎቹን ለማግኘት ትሄዳለች። ብዙ እንድትጠጣ አስገድደዋትም ወደ ቤታቸው ሊወስዷት ሲሞክሩ በአንድ እርሳት አድናትና ወደ ቤቷ ትወስዳታለች። በነጋታውም ልጅቷ ከእንቅልፏ ስትነቃ እሷን ሳይሆን ሌላ ሰው እድገት እንደተሰጠው ስትሰማ ተበሳጭታ ወደ ቢሮ ሄዳ ቃል ገብተልኝ ስለነበረ እኮ ነው ያንን ሁሉ ነገር ያደረግኩት፣ እንዴት ትክደኛለህ? ከአንቺ በላይ እሷ ቦታው ስለሚገባት እኮ ነው፣ ምንም አትጨነቂ፣ በቅርቡ እድገት እንደምታገኝ ቃል ገባልሻለሁ ቢላትም የሚያወራውን ነገር እውነት መሆኑን ትጠራጠራለች። አንድ ቀንም ዋን ወይ የሚባል ድሮ አብሯት የተማረ ባለሀብት ጓደኛዋን ታገኘዋለች። እሱ ግን እንደሚወዳትም ሆነ ባለሀብት ስለመሆኑ ይደብቃታል። ረዳቱም ለቤት ኪራይ እንኳን የምትከፍለው ብራታ በጣም ትጨነቃለች። ባልተበየውም እድገት ሰጥቷት ወደ ሌላ ዲፓርትመንት ሲልካትም እሱ ላይ ያላት ጥርጣሬ ይጨምራል። በዚህ ምክንያት ዋን ልትረዳትና በካሳው ከምታገኘው ብርም ልታካፍላት ይስማማሉ። ሲከዳት እጅ ከፍንጅ ለመያዝም ሆን ብላ ወደ ስዕል ኤግዚቢሽኑ ትወስደውና ዋን እንድትይዛቸው ታረጋለች። ዋንም ነገሩን ለመጀመሪያ ጊዜ እንዳወቀ ሰው ሆና ሁለቱንም በጥፊ ታጭሏቸዋለች። ስትወጣም ባሏ ተከትሏት ሊያስረዳት ቢሞክርም ስማኝ፣ ማብራሪያህን አልፈልግም፣ ያለህን ሀብት ግን ወስዷለሁ፣ እሱን በደንብ ወቀው ትለውና እሱም ከዛን ቀን ጀምሮ ረዳቱ ደጋግማ ብትደውለትም እራሱን ማሸሽ ይጀምራል። እሷም ትኩረቱን ወደ እሷ እንዲያደርግ ብላ ለራሱ አበባ ትገዛለች። በሌላ ቀንም የዋን አባት እግሩ ተሰብሮ ሆስፒታል ሲገባ ወይ ከባሏ ቀድሞ ተገኝቶ ይንከባከበዋል። ባሉ ይሄንን ሲያይ ግን ደስ ስላላለው ስራዋ እንድታቆም ቢነግራትም ሳትስማማ ትቀራለች። ቤተሰቦቿም ቢሆኑ እሷን ደግፏታል። እሷን ፍቹን በቶሎ ለማድረግ ስለፈለገች ትልልቅ ድርጅቶች ውስጥ ስራ መፈለግ ብትጀምርም ልምድ ስለሌላት የሚቀጥራት ታጣለች። ባሏም ልጁንና ዋንን ድርጅታቸው ያዘጋጀው ፓርቲ ላይ ይወስዳቸውና ልጅቷ አለርጂኳ ይነሳባታል። ረዳቱን በጣም ውብ በሆነ ቀሚስ አምሮባት ትመጣለች። ዋን ስታያት ብትጨነቅም ልጅቷ እንደማይፈልጋት ነግሯት ወደ ቤት ይመለሳል። ዋን እንዳገኛትም እባክሽ ፍቺ የምትይውን ነገር እርሺው፣ ከዚህ በኋላ ስህተቴ እንደማልደግመው ቃል ገባለሁ፣ ይሄው ካላመንሽኝ ለልጃችን ያጠራቀምነውን ብር መልሼላታለሁ ብሎ ያስገባውን ያሳያታል። ዋን እና ረዳቱ ሲገናኙ ዋን ለምንድነው ግን የራስሽን ህይወት የማትማሪው? እሱን ብትተይው አይሻልሽም?
ማመን እንደሚከብድሽ አውቃለሁ፣ ግን ባልሽን ስለምወደው ከሱ ጋራ ነው መሆን የምፈልገው ብላ ድርቅ ትላለች። በቀጣዩ ቀንም የባሏ ድርጅት ውስጥ መረጃቸውን በድብቅ የሚሸጥ ሰው ስለነበረ ችግር ውስጥ ይገባሉ። ዋን ይህንን የሚያደርገው ባሏ እንደሆነ ስለምታቀም ረዳቱ መረጃ እንድታሰባስብ ጠይቃታለች። የዛን ቀን ዋን ትልቅ ድርጅት ውስጥ ስራ እንዳገኘች ይነግራትና ደስ ብሏ ስትሄድም ወይን ስታገኘው እሱ እንዳስቀጠራ ተጠራጥረዋለች። ማታ ላይም ባልየው ለረዳቱ ሰርፕራይዝ ያዘጋጅላትና መልሳ እንድታምነው ስላረጋት እሱ ላይ የነበሩትን መረጃዎች እንዳለ ታጠፋለታለች። ይህንን ስትሰማም ሆን ብሎ እያታለላት እንደሆነ ብትነግራትም ሳታምና ትቀራለች። እሱም ሳይበቃው አብሮት የሚሰራውን ሰውም ወጥመድ ውስጥ እንድትከተለት ይጠይቃትና ተስማምታ ብታረገውም ሰራተኞቹ በሙሉ ያረገችውን ስለሚያውቁ እሷ መሸሽ ጀምሩና ፊታቸው ማየት በራሱ ይከብዳታል። ባልየው የጋብቻ ባላቸውን አስመልክቶ ለዋን በጣም የሚያምር ሰርፕራይዝ ያዘጋጅላትና በድጋሚ ቀለበት ያደርግላታል። እሷ ምንም ሳታስነቃት ትስማማለች። ረዳቱ ይህንን ስታይም ተናዳ ከዋን ጋር ትገናኝና ምን እያረግሽ እንደሆነ ልታስረጅኝ ትችያለሽ? ጥያቄውን የተቀበልኩት ሁሉም ነገር ተረጋጋ እንዲያስብ ስለምፈልግ ነው። አትጭነቂ፣ እቅዴን አልተኩትም። ማታ ላይ መፍራታ ቢሱ ባል ረዳቱ ስጦታ ይልክላትና ውድ ሆቴል ውስጥ እራት ይጋብዛታል። በቀጣዩ ቀን ግን እንዲባረር ያደረገችው ሰራተኛ እውነቱን ይናገርና በአጠፋቻቸው መረጃዎች ምክንያት ትከሰሳለች። ባልየው ምንም እንዳላጠፋ ሳይሆን ውስጥ ትከሰስ ይተባበራቸዋል። ወንድሟ ምሄቱ ወደ ቤት አልመመለስ ስላስጨነቀው ዋን ጋራም ይሄዳል። ፈልገው ሲያገኟትም ባልተብየው ስላደረገው ነገር በሙሉ እንደምትበቀለው ትዝታለች። በነጋታውም ሊፍት ውስጥ ይገናኙና ምንም አትጨነቂ እሺ፣ ሌላ ስራ እንድታገኝ እረዳሻለሁ። ተው እንጂ የማምንህ ይመስልሃል እንዴ? ላረከኝ ነገር በሙሉ እንደማስከፍልህ እንድታውቅ ፈልጋለሁ። ብዙም ሳይቆይ ግን ባልየው ያባርራታል። ዋንም ከባሏ ቤተሰቦች ጋር ቤት ውስጥ እያሉ የሆኑ ሰዎች በሩን ሰብረው ይገቡና በራቸው እንዲመልሱላቸው መጠየቅ ይጀምራሉ። ወዲያውም የሰው ቤተሰቦች ደርሰው ችግሩን ለመፍታት ቢሞክሩም አባቷ ልብ ድካሙ ይነሳበትና ሆስፒታል ይወስዱታል። በዛው ቀን የሚሆነች ቆንጆና የሀብታም ልጅ ባልየው ቢሮ ውስጥ ለመስራት ትላካለች። ባልየውም የማን ልጅ እንደሆነች ሲያውቅም በምትፈልገው ነገር በሙሉ ሊተባበራት ይወስናል። ዋንና ረዳቷም የበለጠ መቀራረብ ይጀምራሉ። የልጅቷም ወንድም ከዋን ፍቅር ስለያዘው ስራም ተቀጥሮም ዋንና ልጇን የበለጠ ለማወቅ ይጥራል። ባልተብየውም ረዳቱን በድንገት ሲያያትም እንደማያውቃት ሆኖ በማለፉና ባሳየው ባህሪም በጣም ትነዳለች። ከዋን ጋራ ሲገናኙም ታውቂያለሽ፣ በጣም ጠልቼዋለሁ፣ ልበቀለው ፈልጋለሁ፣ ግን ስሜን ማጥፋት ደግሞ አልፈልግም። በቀጣዩ ቀንም ከባሏ ድርጅት ጋር አንድ ላይ ስለመስራት ለማውራት ረዳቱን ይዟት ቢሮ ሄድና ስራውን በሷ በኩል ብንሰራው ደስ ይለኛል፣ በጣም ጎበዝ መሆኗን አስተውያለሁ። እፍረተ ቢሱ ባለም አዎ ጎበዝ ናት፣ እኔ ነኝ ያሰለጠንኳት ብሎ ይጎርራል። ወይሲ በጣም ረዳቱ አብረው እንድትሰራ በድጋሚ ይጠይቃታል። ማታ ላይ አዲሷ ልጅ ልደቷ ስለነበረ በትንሽ ኬክ እያከበረላት ስለ ህይወቱ ሲያዋራት ማንነቱን ስለማታውቅ ያዘነችለት ትሄዳለች። ከቀናት በኋላ መረዳቱ ዋንጋራም ትሄድና ባልሽ አዲስ ውሽማ ይዟል ታውቂያለሽ አይደለ? አዎ እሷንም እስከሚፈልግ ጊዜ ተጠቅሞ ሊተዋት ነው። አባቷ በጣም ሀብታም ሰው እንደሆነ ሰምቻለሁ። ጅልነቷን ተጠቅሞ እድገት ለማግኘት እየሞከረ ነው። ከሰዓትም የረዳቷ ወንድም እንደምንም ብሎ ለዋን እንደሚወዳት ቢነግራትም ባለትዳር በመሆኗና በእድሜም ስለምትበልጠው ጓደኛሞች ብቻ እንዲሆኑ ታሳምነዋለች። በቀጣዩ ቀንም ዋን ወደ አዲሱ ስራዋ ትሄዳለች። መጀመሪያ ላይ ብትፈራም ጊዜ ባለፈ ቁጥር ግን ከሰራተኞቹ ጋር ትግባባለች። ከረዳቷም ጋር በጊዜ ሂደት ጥሩ ጓደኛሞች ይሆናሉ። ረዳቷም ከዚህ በፊት ትምህርት ቤት እያለሽ ጎበዝ እንደነበርሽና ስኬታማ ለመሆንም አንቺ መሰረት እንዳደረገች ነግሮኛል። ሁሌም ቢሆን እንደምሳሌው ነው የሚያይሽ። በቀጣዩ ቀንም ባሏ ከአዲሷ ልጅ ጋር በስራ ጉዳይ ከከተማ መውጣቱን አስመልክታ የፍቺ ወረቀቷን ብትፈርምም ጠበቃዋ ግን አሁንም ቢሆን ልጇን ላትወስድ የምትችልበት እድል እንዳለ ስለነገረቻት ትክክለኛውን ሰዓት ለመጠበቅ ትስማማለች። አዲሷ ልጅ ከጉዞ ስትመለስ አባቷ ከባለትዳር ሰው ጋር የጀመረችው ግንኙነትን አጥብቀው ቢቃወምም እሷ ግን ስለምትወደው ምክሩን ሳትሰማው ትቀራለች። በቀጣዩ ቀንም ዋን ከባልደረባዋ ጋር ስለ ቤት አወራና ትምህርት ቤት እያሉ ያሳለፉትን ታስታውሳለች። ከረዳቷ ጋር ተገናኝተውም የባሏን ስልክ ጠልፉታል። ሀብቱንም ለማሸሽ የሚያደርገውን በሙሉ ለጠበቃው አሳልፈው ይስጧትና ሊረዳቸው የሚችል ጥሩ መረጃ እንደሆነ ታረጋግጥላቸዋለች። አዲሷ ልጅን ባልየው እንደምትወደው ስትነግረው እንደለመደው እያስመሰለ ይህንን ማድረግ አልችልም፣ ባልትዳር ነኝ ይላትና እሷም እውነታውን መቀበል ሳልፈለገች ቤተሰቦቿን እንዲያሳምኑ ትለምናቸዋለች። አልስማማ ሲሏትም ትወጣና ዝናብ ስትቀጠቀጥ ባልየው ረጅም መስሎ ያድናትና ከዛም ቀን በኋላ ልጅቷ ቤተሰቦቿን የእሱን ድርጅት እንዲቀላቀሉ እንዳሳመነቻቸው ትነግረዋለች። እና ዋንም የተፈጠረውን ሲሰማውም ልምዱ ስለሆነ ምንም ሳይደነቁ ይቀራሉ። የልጅቷ እናትም ከባለትዳር ሰው ጋር እንድትርቅ ብትነግራትም እሷ ግን ሳትስማማ ትቀራለች። ባልየው የሚያወሩትን ሲሰማ ቆይቶ በጣም ነው የምንዋደደው፣ ለእሷ ስል ምንም ለማድረግ ዝግጁ ነኝ ሲል እናትየው ተናዳ ትወጣለች። ልጅቷም መቼ ነው ግን ከሚስት ጋር የምትለያዩት? በቅርቡ እናደርገዋለን፣ አትጨነቂ፣ ግን ለጊዜው ግንኙነታችንን በሚስጥር እንያዘው ብሎ ያሳምናታል።
በቀጣዩ ቀንም ከቤተሰቦቹ ጋር ያስተዋውቃትና ዋን እንደሚፈታት ይነግራቸዋል። እነሱ መጀመሪያ ላይ ቢደነግጡም በሀሳቡ ግን ይስማማሉ። ዋን ገበያ ስትሄድም ካርዱ አልሰራ ስላላት ባሏ ጋር ብትደውለትም እኔ ነኝ ያሳገድኩት፣ የምታወጪውን ወጪ መቆጣጠር ያለብን አይመስልሽም ይላትና በሚያደርገው ነገር ብትከፋም ስራዋ ቦታ ላይ ግን አዲስ ፕሮጀክት እንድትመራ ስለተመደበች በጣም ደስ ይላታል። ወይንም ስላመንከኝና እድል ስለሰጠኝ በጣም ነው የማመሰግነው። ማመስገን አይጠበቅብሽም እኮ የሚገባሽን ያገኘሽው። ማታ ላይ ዋን ባሏ በድብቅ ቤት እንደገዛ ትደርስበታለች። በነጋታውን በስራ ጉዳይ የሆነ ዝግጅት ላይ ስትሄድ ከውሽማው ጋር ታየውና ሆን ብላ እጁን ስትይዘው ልጅቷ ተበሳጭታ ትወጣለች። ተከትሏትም ሰርፕራይዝ እንዳዘጋጀላት ይነግራታል። በጠዋትም ቀለበት ለመግዛት ይወጣሉ። በድንገት ግን ልጁ ታያቸውና ስትከተላቸው ትወድቅና ሆስፒታል ውስጥ ትገባለች። በተፈጠረው ነገር ምክንያት የሚጣሉና እንደሚፈታት ይነግራታል። እሱም ሳይበቃው ልጄንም ራሴን የማሳደግ የሚፈልገው ከህይወት እንድትወጪ ይፈልጋለሁ ይላትና ቤቱንም እላይዋ ላይ ሸጦት እንድትወጣ ያስገድዳታል። በድርጊቱ ተናዳም ልታናገረው ስትሄድም ትክክለኛውን ነገር ነው ያረኩት እኮ ልንፋታ ስለሆነ አንድ ላይ መኖር የለብንም ይላትና ወይም የምትኖርበትን ምቹ ቤት ያዘጋጅላታል። ብዙም ሳይቆይ ረዳቱ የተቀጠረችበት ድርጅትም ኪሳራ ውስጥ ይገባል። ብር ስለሚያስፈልጋትም የድሮ ባልደረባዋን እንዲረዳት ብጠይቀውም እንደሌለው ይነግራታል። ባልተብየውም ዋን ከቤት ጋር የሚሰሩት ፕሮጀክት ላይ ዋና እንደሆነ ሲያውቅም እንድትባረር ለማድረግ ቢሞክርም ወይ ግን ስለሚያምናት ሀሳቡን ውድቅ ያደርግበታል። እሷ ግን ፕሮጀክቱ ላይ የተፈጠሩት ችግሮች በሙሉ የእሷ ጥፋት ስለሆኑ በራሷ ፍቃድ ለመልቀቅ ትወስናለች። ልጇን ለማምጣት ትምህርት ቤት ስትሄድም የባሏ ቤተሰቦች እንደወሰዷት ትሰማለች። ባሏ ጋር ሄዳም ልጄ የት ናት? እባክህ አሳየኝ። አሳይሻለሁ፣ ግን ፍቺውን ትፈርሚያለሽ፣ እናም ከኔ ምንም እንደማትፈልግም ትናገሪያለሽ ይላትና ረዳቷ ይሄንን ስትሰማ አዲሷ ልጅ ለማናገር ትወስናለች። እንዳገኘቻትም ይኸውልሽ እኔንም እንዳምነው አድርጎኝ አታሉኛል፣ አንቺንም ቢሆን ተጠቅሞብሽ ሲጨርስ እንደኔን ወጥቶ የሚጥልሽ ብትላትም ምንም መልስ ሳትሰጣት ትቀራለች። አባቷን ለማናገር ስትሄድም ፊት ይነሳታል። በዚህ ተናዳ ባልየው ጋር ትሄድና ስማኝ፣ ለፍቺው 1 ወር ብቻ ነው የምሰጥህ፣ የማትስማማ ከሆነ ግን ትልቅ ችግር ውስጥ ነው የምከትህ፣ በደንብ አስብበት። እሱም እንድትረጋጋ በማሰብ የቀለበት ዝግጅት ቢያዘጋጅም ዋን ልጇ እንዳገተባትና እንዳታያት እንደከለከላት በሁሉም ፊት ተናግራ ታዋርደዋለች። ድርጅቱ ውስጥም በወሬ ምክንያት ችግር ስለተፈጠረ ሊቀጡት ይወስናሉ። ስለ ፍቺው ለመነጋገርም ከጠበቆቻቸው ጋር ሲገናኙ ልጇ እንድታይፈቅዱላት ሀብቱን በሙሉ ትተውለታለች። ከጥቂት ጊዜያት በኋላም ከረዳቷ ጋር ሆና የድሮ ባልደረቦቻቸውን ሰብስበው የራሳቸው ድርጅት ይመሰርታሉ። ባልየውም ከልጅቷ ጋር መኖር ይጀምራል። ልጅቷ እንዳረገዘች ሲያውቅም ምንም ስሜት ስላላሳያት ግራ ትጋባለች። ስለ ሰርጋቸው ስጠይቀውም ብር ስለሌለው እንዲራዘም ይፈልጋል። ቤተሰቦቹም ቃል ይገባላቸው ነገር በሙሉ ስላላደረገላቸው ችግር መፍጠር ይጀምራሉ። በሌላ በኩል ዋን ድርጅቷ በጥሩ ሁኔታ መስራቱን ይቀጥላል። ከዌይ ጋራም ቢሆን የበለጠ ይቀራረባሉ። ረዳቱም እንደሚወዳት ስለገባት እንዲናገር ብታደፋፍረውም ምንም እንደሌላቸው ያስመስላል። ሆኖም ግን ዋን በሚያስፈልጋት ነገር በሙሉ ይረዳታል። ምግብ ያበሰለላትም ስራዋን እንዴት ማሳደግ እንዳለባት ይነግራታል። አንድ ቀንም ባልየው ልጁን ለማዝናናት ይዟት ይወጣና ረዳቷና ዋን ጓደኛሞች እንደሆኑ ስትነግረው ሁሉም ነገር የታቀደበት እንደነበር ይገባዋል። በዛው ቀንም አዲሷ ልጅና ዋን ይገናኛሉ። ልጅቷም ባሏን በመቀማቷ አስተኩራራ የኔ ውድ ከእንደነሱ አይነት ሰው ስለገላገልሽ በጣም ነው የማመሰግነው። ለማንኛውም አንቺም ተጠንቀቂ፣ የሚታመን ሰው አይደለም ብላ ታበሽቃታለች። የሰርጋቸው ቀን ሲደርስም የልጅቷ ቤተሰቦች ስላልመጡ ብትጨነቅም ከሃዲው ግን ያበረታታታል። ቤተሰቦቿን በመጨረሻ ይመጣሉ። ግን ልጃቸውን የሚጎዳት ከሆነ እንደማይለቁት ሲዝቱበት የሰማችው እናቱ ችግር መፍጠር ትጀምራለች። ዋንም በስራ ምክንያት በጣም ትጨናነቃለች። ከቁጥጥሯ ውጪ ስለሆነም ወይን ተደግፋው ታለቅሳለች። እሱም ሊረዳት በማሰብ የእሷ ድርጅት ላይ ኢንቨስት ለማድረግ ይወስናል። የካዲው ቤተሰቦች አብሯቸው ለመኖር ቤታቸው ሲመጡ ልጅቷ ስላልፈለገች ጥል መፈጠር ይጀምራል። እሱም ለቤተሰቦቹ የሚሆን ቤት እንደሚገዛ ቃል ይገባል። ዋንም ለድርጅቷ ኢንቨስተር ለማናገር ብትሞክርም ሳይሳካላት ይቀራል። በመጨረሻ አብሯት ሊሰራ የሚፈልግ ድርጅት እንዳለ ስትሰማ በጣም ደስ ይላታል። ማታ ላይ ሙይ እንደሚወዳት ሊናገር ቢወስንም ስልክ ይደወለትና ያቋርጠዋል። በቀጣዩ ቀንም ለልደቷ ትንሽ ኬክ አዘጋጅቶ ሊነግራት ቢፈልግም ድፍረቱን ስላጣ እራሱ ላይ ይበሳጫል። ከሃዲውም እንደለመደው የድርጅቱን ሚስጥር ሲሸጠው ሚስቱ አይታው ችግር ውስጥ እንደገባ ብትፈራም ሳይሰማት ይቀራል። በቀጣዩ ቀንም ዋን የድሮ አስተማሪዋን ታገኘውና ወደ ሆነ ኮንፈረንስ ይዟት ይሄዳል። እዛም ወይ ንግግር ሲያደርግ ይቆይና ስለሚወዳት ሴት ሲጠየቅ ስለ እሷ እንደሚያወራ ይገባታል። ሲወጡም እንደምንም ተደፋፍሮ ዋን ሙሉ እድሜን አንቺን ብቻ ነው የወደድኩሽ፣ ከዚህ በኋላም ከአንቺ ጋር ብቻ ነው መሆን የምፈልገው። ትንሽ ጊዜ ልትሰጠኝ ትችላለህ? ካሳለፍኩት ነገር በኋላ ግንኙነት ውስጥ መግባት ትንሽ ይከብደኛል ትለውና ለጓደኛዋ የተፈጠረውን ስትነግራት ምን ማለትሽ ነው? ውሳኔሽን ሊጸጽትሽ አልፈልግም። በደንብ አስቢበት። ጥሩ ሰው እኮ ነው። ከሃዲውም ከጓደኞቹ ጋር ሲዝናና ቆይቶ የሚስቱን ስልክ ሳይመልስላት ይቀራል።
አምሽቶ ሲመጣም ስለዋን ምርጥ ሚስት መሆን ስለፈልፍ ሚስቱ ተናዳ ጥላው ትወጣለች። በቀጣዩ ቀንም ድርጅቶቹ መሃል ውድድር ይደረግና የእነዋን ዝቅተኛ ስለሆነ ከሃዲው ደስ ቢለውም እነዋን ግን ተስፋ ሳይቆርጡ ጠንክረው ለመስራት ይወስናሉ። የከሃዲው ሚስትም የተፈጠረው ለቤተሰቦቿ ስለተናገረች ያለውን ሀብት በእሷ ስም እንዲያደርግ ያስፈርሙታል። እነዋንም ጠንክረው በመስራት ትልልቅ ኢንቨስተሮች ጋር ይፈራረማሉ። ከዌ ጋር ያላቸው ግንኙነትም እየጠበቀ ይመጣል። ከሃዲውም የድርጅቱን መረጃ እየሸጠ መሆኑ ይነቃበትና እንደሚከሰስ ስለተነገረው የሚስቱን አባት እርዳታ ለመጠየቅ ሄደም ምን አስበህ ነው ከአንተ ጋር እስር ቤት እንደማቀቅ የምፈልግ ይመስልሃል እንዴ ብሎ ይሽፍበታል። ወደ ቤት ተመልሶ ሚስቱ እንድትረዳው ቢጠይቃትም ሳትስማማ ስለቀረች ተናዶ ታውቂያለሽ አንቺ ማግባቴ ህይወቴ ትልቁ ጥፋት ነበር ይላትና እያለቀሰች ስትወጣ ምጧ ይመጣል። ዋንና ጓደኛዋ መንገድ ላይ ያገኟትና ሆስፒታል ወስደዋት ልጇን መስላም ትገላገላለች። ከሃዲውም እንደለመደው መረጃዎቹን አውጥቶ ለመሸጥ ሲሞክር ረዳቷ ተቀርጸውና ይያዛል። ልታጠፊ ነው የሚሻለው ፖሊስ ጋር ከደረሰ አንቺም ተባባሪ እንዲሆንሽ ናግራለሁ ብሎ ያስፈራራታል። ሚስቱን ለማየት ሲሄድ ግን ፍቺ እንደምትፈልግና ልጃቸውንም እንደማታሳየው ይደርስበታል። ቤተሰቦቿም ያላቸውን ኃይል ተጠቅመው ልጃቸውን ይደግፈዋታል። በዚህ ምክንያት ልቡ ተሰብሮ መጫወቻ ቦታ ሄድና ከዋን ጋር ያሳለፈውን ጊዜ ማስታወስ ይጀምራል። ዋንና ልጇ ወይን እንደ ቤተሰባቸው ለመቀበል ፈቃደኞች ይሆናሉ። ይህንንም ለማክበር ወጥተው ሲዝናኑ ከሃዲው ያያቸውና ከእጁ ያመለጠውን በሙሉ እያሰበ ያዝናል። በመጨረሻም ለሰራ ወንጀል በሙሉ ለመቀጣት እስር ቤት ይገባል። ወይና ዋንም ድርጅቶቻቸውን ያቀላቅሏቸዋል። በስራቸው ስኬታማ ስለሆኑም ይሸለማሉ። ወይም እዛው መድረክ ላይ ደስ በሚል ሁኔታ እንድታገባው የጠይቃትና ትስማማለች። ከቀናት በኋላም ሰርጋቸውን እያሳየን ፊልሙ ይጠናቀቃል።